Iran has launched a wave of missiles toward Israel. አሁን ከኢራን እየወጣ ያለው አስፈሪ መረጃ ይህንን ይላል። የኢራን አብዮታዊ ዘብ የእስራኤል የተለያዩ የጸጥታና ወታደራዊ ደጋፊ ማዕከላትን በታለሙ የሚሳኤል ጥቃቶች መምታቱን ገልጾታል። Israel's military says Iran has fired missiles at its territory. በሌላ በኩል የኢራን መገናኛ ብዙሃን እንደዘገቡት አንድ ከፍተኛ የሞሳድ መኮንን ለወራት ክትትል ሲደረግበት ቆይቶ ምስጢራዊ በሆነ ኦፕሬሽን ተገሏል። ታሪኩን ይበልጥ ውስብስብ የሚያደርገው ግን አንዳላ የተባለው ዓለም አቀፍ የሃከር ቡድን በመኪና ውስጥ የተጠመደ ቦምብ ጥቃቱን እኔ ነኝ የፈጸምኩት ሲል ኃላፊነቱን መውሰዱ ነው። ፍንዳታው የተከሰተው የእስራኤል እጅግ ሥራ በሚበዛበትና የቴል አቪቭ ሜትሮፖሊታንን የሚያገናኘው ዋና መንገድ ላይ ሲሆን የትራፊክ ፍሰት በበዛበት በዚህ የችኮላ ሰዓት ድንገተኛ ከፍተኛ ትርምስ ተፈጥሯል። ቡድኑ በጥቃቱ ማግስት ይፋ ባደረገው ቪዲዮ ላይ በሃይዌይ መሃል በእሳት የምትነድ መኪና የምትታይ ሲሆን ፍንጣሪው ፍርስራሽ መኪናዋን ሲያወድማት፣ ሌሎች መኪኖች ግን አልፈዋት ሲሄዱ ይስተዋላል። ይህ የሃከር ቡድን ኢላማ ያደረገው ተራ ሰውን እንዳልሆነና የጥቃቱ ሰለባ የሆነው ከፍተኛ የሞሳድ መኮንን እንደሆነም ይነገራል። በጥቃቱ የተገደለው ግለሰብ ከኢራን መዝገብ ጋር ግንኙነት ያለውና አዲስ የተቋቋመው የሞሳድ የደህንነት ሰርጎ ገብ ክፍል ከፍተኛ ዲሬክተር እንደሆነ ተገልጿል። ጥቃቱ የተፈጸመው በሃይዌይ 20 ላይ ጧት በመኪናው ውስጥ በተቀበረ ግማሽ ኪሎግራም በሚመዝን ቦምብ ነው። የሃንደላ ቡድን ጥቃቱ በዘፈቀደ የተሰነዘረ እንዳልሆነና ኦፕሬሽኑን ከመጀመሩ በፊት መረጃዎችን በመሰብሰብ እንቅስቃሴዎችን በመከታተል እንዲሁም የቅርብ ክትትል በማድረግ ለወራት ጊዜ እንደፈጀበት ገልጿል። በኋላ ላይ ቡድኑ በእስራኤል ባለስልጣናት ላይ ፈተና በመሰንዘር የተገደለውን ሰው ማንነት በይፋ እንዲገልጹ የጠየቀ ሲሆን የእስራኤል የደህንነት ኤጀንሲዎች ከፍተኛ ባለስልጣኖቻቸውን የመጠበቅ አቅም ጥያቄን አስነስቷል። የእስራኤል አገዛዝ የደህንነት ኤጀንሲዎች እውነቱን ለመናገር ይደፍራሉ ወይንስ መካዳቸውን ይቀጥላሉ ሲል የጠየቀው ቡድኑ ከፍተኛ ጥበቃ የሚደረግላቸው ሰዎች እንኳን ለጥቃት የተጋለጡ መሆናቸውን አስጠንቅቋል። እስካሁን ድረስ እስራኤል ስላለው መረጃ ትክክለኛነት የሰጠችው ይፋዊ አስተያየት የለም። ነገር ግን ባልተረጋገጡ ሪፖርቶች መሰረት የእስራኤል የድንገተኛ አደጋ አገልግሎት ጥሪ ደርሶት ባለሙያዎች በፍጥነት ወደ ስፍራው አምርተዋል። በመኪናው ውስጥ በአስቸጋሪ ሁኔታ የቆሰለ በ20ዎቹ መገባደጃ ወይንም በ30ዎቹ ዕድሜ ውስጥ የሚገኝ አንድ ሰው ያገኙ ሲሆን ግለሰቡ በኋላ ላይ ሕይወቱ ማለፉ ተረጋግጧል። ለመሆኑ ይህ ሃንደላ የተባለው ቡድን ማን ነው? ቡድኑ መጀመሪያ ብቅ ያለው በታህሳስ 2023 ሲሆን ደጋፊነቱ ለኢራን የሆነ የሃከር ድርጅት እንደሆነ በሰፊው ይነገራል። ከዚያን ጊዜ ጀምሮ በእስራኤልና በአሜሪካ ኢላማዎች ላይ የሳይበር ኦፕሬሽን ያካሄደ ሲሆን ተግባራዊነቱም የመረጃ መፍሰስን፣ የግል መረጃን ይፋ የማድረግ ዘመቻዎችንና ድረገጾችን ማበላሸትን ያካትታል። ቡድኑ ከዚህ ቀደምም የሞሳድ አባላትን እንደተቆጣጠረና የደህንነት ሰላዮችን ማንነት የሚገልጹ ሰነዶችን ማውጣቱን ተናግሯል። ይህ የባለስልጣናቱ ግድያ ይፋ የሆነው ለረጅም ጊዜ በሁለቱ ሀገራት መካከል በዘለቀው የሚስጥራዊ ጥላ ጦርነት ማዕቀፍ ውስጥ ነው። ለአስርታት እስራኤልና ኢራን በሚስጥራዊ ኦፕሬሽን፣ በግድያዎች፣ በሳይበር ጥቃቶችና በሳቦታጅ ድርጊቶች እርስ በርስ ሲዋጉ ሰነባብተዋል ቆይተዋል። ግጭታቸው ከድንበራቸው ባለፈ በብዙ አገሮች ውስጥ ያሉ ባለስልጣናትን፣ ንብረቶችንና ጥቅሞችን ኢላማ ያደረገ ሲሆን በተለይም ባለፈው ዓመት በአገራቱ መካከል በተደረገው የ12 ቀናት ጦርነት ወቅት ውጥረቱ በከፍተኛ ሁኔታ ጨምሮ የዓለም ትኩረት ስቧል። ባለፉት ዓመታት እስራኤልም ከፍተኛ የኢራን ባለስልጣናትንና በኢራን የሚደገፉ ቡድኖችን ኢላማ ባደረጉ ኦፕሬሽኖች ላይ እጇ እንዳለበት ይነገራል። አሁን ደግሞ የዚህን የተሸሸገ ግጭት ተደራሽነት እንደገና ጥያቄ ውስጥ የሚጥል አዲስ መረጃም ወጥቷል። ሆኖም አንድ ነገር እርግጠኛ ሁኑ፣ በእስራኤልና በኢራን መካከል ያለው የጥላ ጦርነት ከእንግዲህ በባዶ ጥላ ስር ብቻ የተወሰነ እንደማይሆን አንዳንድ ተንታኞች በበኩላቸው ይህ የኢራን የሞሳድ ሰላይ ግድያ እስራኤል በኢራንና በአሜሪካ መካከል ሊደርስ ጫፍ ላይ ደርሷል የተባለውን ስምምነት ጽዮን ለማደናቀፍ ላይ ታች ከማለቷ ጋር አያይዘውታል። ዋሽንግተን እና ቴህራን ወደ ተኩስ አቁም ስምምነት እየተቃረቡ ባሉበት በአሁኑ ወቅት የእስራኤሉ ጠቅላይ ሚኒስትር ግን ስምምነቱን ለማፍረስ ቆርጠው ተነስተዋል። ምክንያቱም እሳቸው ኢራንን በጠንካራ አቋም ላይ አስቀምጦ የሚጠናቀቅ የትኛውም አይነት ስምምነት እንደ ትልቅ ሽንፈት ይቆጥሩታል። የእስራኤሉ ጠቅላይ ሚኒስትርና የጦር ወንጀለኛ ተብለው የተከሰሱት ቤንያሚን ኔታንያሁ በዙሪያቸው ከሚፈጠሩ ተጽዕኖ ፈጣሪ ነባራዊ እውነታዎች ጋር ፍጹም አይስማሙም።
ይልቁን እሳቸው እነዚያን እውነታዎች በጭካኔ የተሞላ ኃይል ግጭቶችን ያለማቋረጥ በማባባስና ቀውሶችን ሆነ ብለው በመፍጠር ለመስበር ይሞክራሉ። በፖለቲካ ሕይወታቸው በሙሉ የእስራኤልን የበላይነት ለማስጠበቅና ለገዛ የፖለቲካ ህልውናቸው ሲሉ ጦርነትን እንደ ዋነኛ ስትራቴጂካዊ መሳሪያ ሲጠቀሙበትም ቆይተዋል። ቤንያሚን ኔታንያሁ በአሁኑ ወቅት ደግሞ የእሳቸው ትልቁ ቅድሚያ የሚሰጡት አጀንዳ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን እስላማዊ ሪፐብሊክ ጋር ሊፈራረሙት የተቃረቡትንና ወደ መጠናቀቁ የደረሰውን የመግባቢያ ስምምነት ማደናቀፍ ነው። ይህ ዲፕሎማሲያዊ መንገድ በድል የሚያበቃ ከሆነ ኔታንያሁ ስምምነቱን ለማክሸፍና ለማበላሸት ሲሉ በእጃቸው የሚገኙትን የፖለቲካ፣ የወታደራዊ፣ የዲፕሎማሲና የመገናኛ ብዙሃን እንዲሁም የሎቢ መሳሪያዎችን በሙሉ ሥራ ላይ ያውሏቸዋል። እርሳቸው ፍጹም ድል እያሉ የሚጠሩት አባዜ ፍጹም አቋራጭ መንገድን ወይንም ስምምነትን የማይቀበል ግትር አስተሳሰባቸውን የሚያንጸባርቅ ነው። በጋዛ ውስጥ ሐማስን ትጥቅ ካላስፈቱ፣ በሊባኖስ ሂዝቦላህን ሙሉ በሙሉ ካላፈረሱ፣ እንዲሁም የኢራንን መንግስት ካላዳከሙ ወይንም ደግሞ ሙሉ በሙሉ ካላጠፉ በስተቀር የትኛውም አይነት ስምምነት ለእሳቸው ተቀባይነት የለውም። የእሳቸው የረጅም ጊዜ ራዕይ ጊዜያዊ ከተባሉ የተኩስ አቁም ስምምነቶች እጅግ የራቀ ሲሆን በክልሉ የሚነሱትን የትጥቅ ተቃዋሚዎች በሙሉ እስከ መጨረሻው በማጥፋት በአሜሪካ ጥበቃና ከለላ ስር የእስራኤል የበላይነት የሰፈነበት አዲስ የመካከለኛው ምስራቅ ቀጠናዊ መዋቅርን መገንባት ነውና። በጋዛ፣ በዌስት ባንክ፣ በሊባኖስ፣ በሶሪያ፣ በኢራቅ፣ በየመንና በኢራን የተካሄዱት ጦርነቶች በጭራሽ የተነጠሉ ግጭቶች አልነበሩም። እነርሱ ታላቋን እስራኤልን ለመመስረትና የእስራኤልን ቀጠናዊ የበላይነት ለማጠናከር የተከፈቱ የአንድ ወጥ ጥቃት አካላት ናቸው። ቤንያሚን ኔታንያሁ ምንም እንኳን ከፍተኛ ውድመት ቢያደርሱም እነዚህ የሰነቋቸው ግቦች ገና እንዳልተሳኩ ያውቃሉ። ያ ለመሳካት ግን እሳቸውን ቆም ብለው እንዲያስቡ ከማድረግ ይልቅ ችግሩ ዓላማዎቹ ሳይሆን የተጠቀሙበት የኃይል መጠን ማነስ ነው ወደሚል ድምዳሜ ያደርሷቸዋል። ለእሳቸው ጦርነቱ ገና ከማብቃቱ እጅግ የራቀ ነው። ትላንት በኃይል ሊሳካ ያልቻለው ነገር ግን ደግሞ ለበለጠ ሰፊ ግጭትና መባባስ አዲስ ኢላማ ይሆናል። ቀደም ሲል ዶናልድ ትራምፕ ወደ ተለያዩ የኢራን ግጭቶች ውስጥ መሳብ የቻሉት ኔታንያሁ አሁንም በድጋሚ ያንን መሳሪያ መጠቀም እንደሚችሉ ሙሉ በሙሉ ያመኑ ይመስላል። ይህም በዚህ ጊዜ ከተወሰነ ጥቃት ባለፈ የቀጠናውን የኃይል ሚዛን በዘላቂነት የሚቀይር ወሳኝና ፍጹም ጦርነት ላይ ለመድረስ ማለም ስለመሆኑ በብዙ ይነገራል። ዶናልድ ትራምፕ ግን ይበልጥ የተወሳሰበ ነባራዊ እውነታን እየተጋፈጡ ነው። እሳቸው ቀደም ሲል የተደረጉት ግጭቶች ኢራንን አዳክመዋል ብለው ያምኑ ይሆናል። ነገር ግን በአገር ውስጥም ሆነ በውጭ አገር ያለው የፖለቲካ ገጽታ በፍጥነት እየተቀየረ ነው። በአገር ውስጥ ቁጥራቸው እየጨመረ የመጣ የማህበረሰብ ክፍሎች የእነዚህን ጦርነቶች ብልህነት በግልጽ እየጠየቁ ይገኛሉ። በቅርብ የተደረጉ የህዝብ አስተያየት ጥናቶች እንደሚያሳዩት ለአሜሪካ ጥቅሞች ከመቆም ይልቅ የውጭ አገራትን አጀንዳዎች እንደሚያገለግሉ ተደርገው በሚታዩት ማለቂያ የሌላቸው ጦርነቶች ላይ ያለው ጥርጣሬ እየጠነከረ በመምጣቱ ለመካከለኛው ምስራቅ ረጅም ግጭቶች የሚሰጠው ድጋፍ በከፍተኛ ሁኔታ ማሽቆልቆሉን ያሳያል። ይህ ጣልቃ አለመግባት ላይ ያተኮረው ስሜት የፖለቲካ ፓርቲዎችን ድንበር የተሻገረ ከመሆኑም በላይ የትራምፕን የገዛ ጥምረት እየሰነጠቀው ይገኛል። በማጋ ንቅናቄ ዙሪያ ላይ ያሉ ተጽዕኖ ፈጣሪዎች ድምጻቸው የአሜሪካውያንን ደምና ሀብት ለኔታንያሁ የሥራ አጀንዳ የበታች የሚያደርጉ ፖሊሲዎችን ጥያቄ ውስጥ ጥለውታል። ኮንግረስ አባል ቶማስ ማሴንና የፕሮ እስራኤል ፖሊሲዎችን ጥያቄ ውስጥ የሚጥሉ ሌሎች ጣልቃ ለመግባትን ፖሊሲን የሚከተሉ ወግ አጥባቂዎችን ከስልጣን ለማውረድ የሚካሄድ ዘመቻ እነዚህን ውጥረቶችን በግልጽ ያንጸባርቃል። ቁጥራቸው ከጊዜ ወደ ጊዜ እየጨመረ የመጣ አሜሪካውያን አሜሪካ ለምን ግልጽ ያልሆነ ዓላማና አጠራጣሪ ጥቅሞችን ላለው ለውጭ አገር ኃይል ስትል የሌላ ቀጠናዊ ጦርነት ኢኮኖሚያዊ፣ ወታደራዊና ፖለቲካዊ ዋጋዎችን መሸከም እንዳለባት በግልጽ እየጠየቁ ይገኛሉ። እነዚህ ጥያቄዎች እየጨመረ በመጣው የኢኮኖሚ ቀውስ ውስጥ ይበልጥ እየጠነከሩ መጥተዋል። የነዳጅ ገቢዎች አሁንም ለጥቃት የተጋለጡ ሲሆን የዋጋ ንረት ግፊቶችም እንደገና እያገረሹ ነው። የነዳጅ ዋጋ አሁን ላይ ትልቅ የፖለቲካ ፈንጂ ሆኗል። በግንቦት መገባደጃ ላይ የወጡ ሪፖርቶች እንደሚያሳዩት በአገር አቀፍ ደረጃ የአንድ ጋሎን ነዳጅ አማካኝ ዋጋ $4.50 ተጠግቷል። ይህም ከጦርነቱ በፊት ከነበረው $3 በታች የዋጋ መጠን ጋር ሲነጻጸር በከፍተኛ ሁኔታ እየጨመረ ነው።
በኢነርጂ ወጪዎችና በአቅርቦት ሰንሰለት መቋረጥ ምክንያት የዋጋ ንረቱ የፍጥነት ጉዞውን የቀጠለ ሲሆን ይህም የሸማቾችን እምነት በማዳከም የኢኮኖሚውን ድባብ ለዋይት ሃውስ እጅግ መርዛማ እንዲሆን አድርጎታል። ዶናልድ ትራምፕ የውጭ ሀገር ጀብዶቻቸውን ከሀገር ውስጥ ነባራዊ እውነታዎች ሊነጥሉ እንደማይችሉ ጠንቅቀው ያውቃሉ። የባለስልጣናቱ አጋማሽ ምርጫ እየቀረበ በመጣበት በአሁኑ ወቅት ደግሞ የሚፈጸሙ ስህተቶች ፈጣን የሆኑ ከባድ መዘዞችን ያስከትላሉ። በአሁኑ ጊዜ የተወካዮች ምክር ቤትም ሆነ ሴኔቱ በዲሞክራቶች የአብላጫ ወንበር ቁጥጥር ስር የመውደቅ ዕድሎችም የቅርብ ሆነዋል። እሳቸው ኮንግረሱን የሚያጡ ከሆነ የቀረው የፕሬዝዳንትነት ዘመናቸው ሙሉ በሙሉ ሽባ ሲሆን ከስልጣን የማውረድ ዛቻም በድጋሚ የዋሽንግተን ፖለቲካዊ ማዕከል ሆኖ ይመለሳል። በዓለም አቀፍ ደረጃ ደግሞ ተጽዕኖቹ ይበልጥ የበረቱ ናቸው። የሆርሙዝ ወሽመጥ መዘጋት ስትራቴጂካዊውን ገጽታ ሙሉ በሙሉ ቀይሮታል። ከየካቲት 28 በኋላ ጥቃቶቹ ከመጠናከራቸው በፊት የሆርሙዝ ወሽመጥ በዓለም አቀፍ ኢነርጂ ዋነኛ የባህር ላይ የደም ስር የነበረ ሲሆን የዓለምን 1/5 ያህል የነዳጅ ፍሰትና የፈሳሽ የተፈጥሮ ጋዝን ንግድን ይሸከሙ ነበር። በተለይም የኳታር የፈሳሽ ጋዝ ወጪ ንግድ ሙሉ በሙሉ ለጥቃት የተጋለጠ ሆኖ ቆይቷል። የዚህ ወሽመጥ መቋረጥ የአረብ ባህረ ሰላጤ ሀገራትንና የሰፊውን ዓለም አቀፍ ኢኮኖሚ ተጋላጭነት ፍንትው አድርጎ አሳይቶታል። የመርከብ ማጓጓዣ መንገዶች ውጥንቅጡ ውስጥ በወደቁበት ወቅት የመድን ዋስትና ክፍያዎች በከፍተኛ ሁኔታ የጨመሩ ሲሆን የኤነርጂ ገበያዎችም ጠንካራ ምላሽ ሰጥተዋል። እንዲሁም የአቅርቦት ሰንሰለቶች ተሰባብረዋል። ከዚህም በላይ ይህ ክስተት ለ10 ዓመታት ስለ አሜሪካ ኃያልነት ይወሰዱ የነበሩትን ግምቶች በሙሉ አፈራርሶ ንዷቸዋል። ለብዙ ትውልዶች ዋሽንግተን የፋርስ ባህረ ሰላጤ ደህንነትና የባህር ላይ ነጻ የትራፊክ ፍሰት ዋነኛና የማይተካ ዋስትና አድርጋ ራሷን ስታስተዋውቅ ቆይታለች ኖራለች። ሆኖም ግን የቀውስ ይቅር ባይ ከሌለው መልክዓ ምድራዊ አቀማመጥ ያልተመጣጠነ ውጊያና ከፖለቲካዊ ውስብስብነት አንጻር ሲታይ አሜሪካ ያላት ወታደራዊ የበላይነት ገደብ እንዳለው በግልጽ አሳይቷል፣ አስተምሯል። አሜሪካ በማጥቃት በቦምብ መደብደብና መዛት ትችል ይሆናል። ነገር ግን የዓለምን ኢኮኖሚ ሊያናጋ የሚችል ከባድ መዘዝ ሳይንቀሳቀስ የሆርሙዝ ወሽመጥን በኃይል ከፍቶ ማቆየት አልቻለችም። የወታደራዊው መዝገብ ደግሞ ከዚህ የበለጠ እውነታን ፍንትው አድርጎ ያሳያል። በ39 ቀናቱ ጦርነት ወቅት በኢራንና በአጋሮቿ የተሰነዘሩት ጥቃቶች በ8 አገራት ውስጥ የሚገኙ ቢያንስ 16 የአሜሪካ የጦር ሰፈሮችን ያዳከሙ ሲሆን አንዳንዶቹን ደግሞ ሙሉ በሙሉ አገልግሎት መስጠት የማይችሉ አድርጓቸዋል። ዋሽንግተን ፖስት የሳተላይት ምስሎችን መሰረት አድርጎ ባወጣው ትንታኔ መሰረት የኢራን ጥቃቶች በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ውስጥ የሚገኙትን ቢያንስ 228 ህንጻዎችንና ወታደራዊ መሳሪያዎችን አውድመዋል። ከነዚህም መካከል የአውሮፕላን ማቆሚያዎች፣ የነዳጅ ዴፖዎች፣ ተዋጊ አውሮፕላኖች፣ የራዳር መረቦች፣ የመገናኛ መሳሪያዎችና የአየር መከላከያ ሀብቶች ይገኙበታል። ይህ ክስተት የመሰረታዊ ስትራቴጂ ለውጥ ማሳያ ነው። ለአስርታት አሜሪካ በባህረ ሰላጤው የሚገኙትን የጦር ሰፈሮቿን ተቃዋሚዎቿን ለማስፈራራትና ለመቅጣት አጋሮቿን ዳግም ለመጠበቅ እንደ መሳሪያ ተጠቀመባቸው ነበር። ይህ ጦርነት ግን እነዚህ የጦር ሰፈሮች አሁን ላይ ለጥቃት የተጋለጡ ግልጽ ኢላማዎች መሆናቸውን ያሳየ ሲሆን ይህም አሜሪካ በቀጠናው ላይ ያላት የበላይነት መዋቅር ጥያቄ ውስጥ ጥሎታል። በአሜሪካ የሚሳኤል መከላከያ ዘዴዎች ላይ የደረሰው ከፍተኛ ጫና ደግሞ ቀውሱን ይበልጥ አወሳስቦታል። ከ39 ቀናቱ ጦርነት በኋላ የወጡ ሪፖርቶች እንደሚናገሩት የታድ ቶምሃውክና የሌሎች ሚሳኤሎች ተከላካይ ክምችት በከፍተኛ ሁኔታ ተሟጧል። ፔንታገን እነዚህን ክምችቶች እንደገና ለመተካት አያሌ ዓመታት ሊወስድ እንደሚችል ያስጠነቀቀ ሲሆን አንዳንዶቹ ደግሞ እስከዚህኛው 10 ዓመታት ማብቂያ ድረስ ሙሉ በሙሉ ላይተኩ ይችላሉ። ይህ ሁኔታ ከሩሲያና ከቻይና ጋር ሊፈጠሩ ለሚችሉ ግጭቶች ጭምር መዘጋጀት ባለበት ሀገር ላይ አደገኛ ተጋላጭነት ፈጥሯል። የበላይነትን ለማሳየት የታለመው ጦርነት በተቃራኒው የአገሪቱን የኢንዱስትሪና የቴክኖሎጂ አቅም ገደብ ይፋ አድርጎታል። ዋሽንግተንና ቴልአቪቭ ወደዚህ ግጭት የገቡት ትላልቅና ከፍተኛ ግቦችን ሰንቀው ነበር። እነሱም ኢራን እጅ እንድትሰጥ ማስገደድ፣ የኒውክሌር መሠረተ ልማቷን ማፍረስ፣ የዩራኒየም ማበልጸጊያ ሂደቱን ማስቆም፣ ያበለጸገችውን ዩራኒየም መውረስ፣ የተቃውሞውን ጎራ ማጥፋት እንዲሁም የኢራንን መንግሥት መበታተን ነበረ።
ከነዚህ ግቦች መካከል ግን አንዱ እንኳን አልተሳካም። ኢራን እጅ አልሰጠችም፣ መንግስቱ አልፈረሰም። እንዲሁም ቀጠናዊ ጥምረቶቿ ምንም እንኳን ከፍተኛ ጫና ቢበዛባቸውም ሙሉ በሙሉ ግን አልጠፉም። ኢራንና አጋሮቿ የሚያሳምሙ ከባባድ ጥቃቶችን ቢያስተናግዱም መጎዳት ግን ሽንፈት ማለት አይደለም። አንድ መንግስት ዋና ዓላማዎቹን አሳልፎ ሳይሰጥ ከፍተኛ ኪሳራዎችን ሊቋቋም ይችላልና። በአሜሪካ የተቋማት ስትራቴጂስት የሆኑት ሮበርት ካገን በቅርቡ በአሜሪካ ምኞትና ወታደራዊ ኃይል በተግባር ሊያሳካው በሚችለው ነገር መካከል ያለውን ይህንን ሰፊ ልዩነት በግልጽ አምነዋል። የእሳቸው ማስጠንቀቂያ ትልቅ ክብደት የሚኖረው ጣልቃ መግባት ከሚደገፈው የአሜሪካ ተቋም እምብርት የመጨረሻ ድምጽ በመሆኑ ነው። ትልቁ ቀውስ ያለው የጦር ኃይሉ የፈለገውን ያህል ጠንካራ ቢሆንም ያንን ወታደራዊ የበላይነት ወደ ዘለቀ የፖለቲካ ስርዓት ለመለወጥ አለመቻሉ ላይ ነው። ይህ ሁኔታ እንደ አውሮፓውያን አቆጣጠር በ1956 የተከሰተውን የስዊዝ ቦይ ቀውስን ያስታውሰናል። በዚህ ወቅት ብሪታንያና ፈረንሳይ ወታደራዊ ድል ቢያስመዘግቡም የኢምፓየር ኃይላቸው መፈራረስ ግን ማስቆም እንዳልቻሉ ተገንዝበው ነበር። አሁን አሜሪካ እየተጋፈጠችው ያለውም ይህንን ተመሳሳይ ገደብ ነው። የአሜሪካ ዛቻዎችና የዶናልድ ትራምፕ የመጨረሻ ማስጠንቀቂያዎች በኢራን ላይ ተፈጻሚ ሊሆኑ ያልቻሉትም ተአማኒነት ስለሌላቸው ነው። አንድ ዛቻ ውጤታማ ሊሆን የሚችለው ተቃዋሚ አካል ትዕዛዙን አለመቀበል የሚያስከትለው ዋጋ ትዕዛዙን ከመቀበል የበለጠ እንደሆነ ሲያምን ብቻ ነው። ቴህራን በበኩሏ የምታደርገው መለስተኛ ስምምነት ወይንም ቅናሽ ዘላቂ ደህንነትን ሊያስገኝላት እንደሚችል የምታምንበት ምንም አይነት ምክንያት አልነበራትም። ቴህራን በ2018 ዋሽንግተን ከኒውክሌር ስምምነቱ ስትወጣ በንግግሮች ወቅት ማዕቀቦችን ስታሰፋ እንዲሁም ውይይቶች እየተካሄዱ እንኳን ከጽዮናዊው አገዛዝ ጋር በመሆን የግድያና የሳቦታጅ እርምጃዎችን ስትወስድ ተመልክታለች። በዚህም ምክንያት ኢራን የጦር ሜዳውን ለማስፋት የግጭቱን ዋጋ ከፍ ለማድረግ የዓለምን የኢነርጂ ፍሰት ለመግታትና ለአሜሪካና ለእስራኤል ንጹሕ ድልን ለመንፈግ መረጠች። እጅ ከመስጠት ይልቅ በስቃይ ውስጥ ሆኖ መጋፈጥን አማራጭ ማድረጓ ደግሞ የድርድሩን መዋቅር ለወጠው። ዋሽንግተንና ቴል አቪቭ ኢራን የኒኩሌር ሀብቶቿን፣ ሚሳኤሎቿንና ቀጠናዊ ተጽዕኗን በጊዜውና በቀላሉ ሊቀለበስ በሚችል ማዕቀብ ማቅለያ እንድትለዋወጥ የሚያስገድድ የአንድ ወገን ውጤት ይፈልጉ ነበር። ቴህራን ግን በቀላሉ ሊቀለበስ የሚችል ማዕቀብ ማቅለያ ዋስትና እንደማይሆን ስለምታውቅ የሀገር መከላከያ አቅሟን አሳልፋ ለመስጠት ፈቃደኛ አልሆነችም። በዚህም መንገዱ እንዲዘጋ አደረገች። ማንኛቸውም ወገኖች ለመክፈል ፈቃደኛ ያልሆኑትን ዋጋ ሳይከፍሉ የራሳቸውን ፍላጎት በሌላው ላይ መጫን አልቻሉም። አሜሪካ ግጭቱን ልታባብሰው ትችላለች። ነገር ግን ይህንን ማድረግ የምትችለው የዓለምን ኢኮኖሚ አደጋ ላይ በመጣል ወታደራዊ ክምችቶቿን በማሟጠጥ የጦር ሰፈሮቿን ለጥቃት በማጋለጥና የአገር ውስጥ ተቃውሞን በማስፋት ብቻ ነው። ኢራንም በበኩሏ መቋቋምና የአጸፋ ጥቃት መሰንዘር ትችላለች። ነገር ግን በአውደ ውጊያ የተለመደ ጦርነት ኃያሏን አገር ሙሉ በሙሉ ማሸነፍ አትችልም። በዚህም እርስ በርስ ባልተረጋጋ ሚዛን ውስጥ አንዱ ሌላውን ገድቦታል። በዚህ ሚዛን ውስጥ ደግሞ ያለመመጣጠኑ ሁኔታ ለተከላካዩ ወገን ያደላል። አሜሪካ ጦርነቱ ለሕዝቡ ለማስረዳት ግልጽና ታላቅ የሆነ ድል ያስፈልጋታል። ኢራን ግን ሽንፈትን ማስወገድ፣ ሉዓላዊነቷን ማስጠበቅና ጠላት የፖለቲካ ግቦቹን እንዳያሳካ መከላከል ብቻ ነው የሚጠበቅባት። ከአቅም በላይ የሆነ ኃይል ለተጋፈጠ መንግሥት የራሱን ነጻነት ሳያጣ መትረፍ መቻሉ ራሱ ድል ነው። በእርግጥ ቤንያሚን ኔታንያሁ ይህንን በሳቸው የማስፋፋት ዕቅድ ላይ የተጋረጠ ስጋት ጠንቅቀው ይረዱታል፣ ይፈሩትማል። በድርድር የሚደርስ የተኩስ አቁም እስራኤል ልትቀበለው የማትችለውን ውጤት የሚያረጋግጥ ሲሆን ይህም ጦርነቱ በሳቸው ድል ሳይሆን በኢራን መጽናት እንዲያበቃ ያደርገዋል። በፓኪስታን አደራዳሪነት እየተመራና በበርካታ የአረብ እስላማዊ አገራት ድጋፍ እየተደረገለት ያለው የአሁኑ ድርድር ወደ ማጠናቀቂያው የተቃረበ ማዕቀፍ አውጥቷል። የዚህ ስምምነት እምብርት በአሁኑ ወቅት ያለውን ጊዜያዊ እረፍት ሊባኖስን ጨምሮ ቢያንስ ለ60 ቀናት ወደሚቆይ ባለብዙ ግንባር የግጭት ማቆያ ማሳደግ ነው። በኢኮኖሚ ጫና፣ በነዳጅ ገበያ ለመረጋጋትና በሰሜን አሜሪካ የሚካሄደውን የዓለም ዋንጫ የመሰሉ ሁነቶችን ሰፊ ጦርነት እንዳያስተጓጉልባቸው በመስጋት ዋሽንግተን አሁን ላይ ሰላም ያስፈልጋታል። ስለሆነም ይህ የአሜሪካ የኋላ ማፈግፈግ የድል ውጤት ሳይሆን የግዳጅ ፍላጎት የወለደው ነው። ከተኩስ አቁሙ ጎን ለጎን በሽግግር ወቅት ቀጠናውን ለማረጋጋት የታለሙ ተከታታይ እርምጃዎች ተዘጋጅተዋል። እነሱም በሆርሙዝ ወሽመጥ የባህር ላይ ትራፊክን ደህንነት ማስጠበቅ፣ በኢራን የባህር ማጓጓዣ ላይ የተጣሉ ገደቦችን ማላላት፣ የታገዱ የኢራን ሀብቶችን በከፊል መልቀቅና ሰፊ በሆነ መደበኛ ግንኙነት ዙሪያ ንግግሮችን መጀመር ናቸው።
ስለ ገንዘብ ካሳ የሚወጡ ሪፖርቶች የሚለያዩ ቢሆንም የመጀመሪያዎቹ አሃዞች ከ12 ቢሊዮን እስከ 24 ቢሊዮን ዶላር እንደሚደርሱ የሚጠቁሙ ናቸው። ሆኖም ዝርዝር ጉዳዮች አሁንም እየተቀያየሩ ይገኛሉ። የኒውክሌር ጉዳይ ለጊዜው እንዲቆይ ተደርጓል። የማዕቀፍ አሜሪካ ቀጠናውን ለማረጋጋትና የሆርሙዝ ወሽመጥን በድጋሚ ለመክፈት ስትል ለበርካታ የኢራን ጥያቄዎች እጅ እንደምትሰጥ የሚያሳይ ምልክት ነው። ለቤንያሚን ኔታንያሁ ደግሞ ይህ በፍጹም ሊታገሱት የማይችል ነገር ነው። ምክንያቱም ይህ ስምምነት የኢራንን ሚሳኤሎችና ቀጠናዊ ጥምረቶች እንዳሉ ትቶ ለቴህራን የኢኮኖሚ መተንፈሻ ቀዳዳ የሚሰጥ በመሆኑ ወደፊት በሚደረጉ ንግግሮች ላይ የበለጠ የበላይነት እንዲኖራት ያደርጋታልና። ይህም እርሳቸው በዶናልድ ትራምፕ ላይ የሚያደርጉትን ከፍተኛ ጫናና በቅርቡ በሁለቱ መካከል የተደረጉት ንግግሮች ውጥረት የነገሰባቸውና ያልተለመደ ሙቀት የታየባቸው መሆናቸውን በግልጽ ያሳያል። እርሳቸው ይህንን የዲፕሎማሲ ዝንባሌ በመቃወም በምትኩ በጋዛና በሊባኖስ ላይ አዲስና ሰፊ ግጭት እንዲቀሰቀስ እየወተወቱ ይገኛሉ። በሊባኖስ ዙሪያ የታዩት የቅርብ ጊዜ ክስተቶችም ይህንን ነጥብ ይበልጥ ያጠናክራሉ። ዶናልድ ትራምፕ ኔታንያሁ በሊባኖስ ላይ ሰፊ ወረራ እንዳይጀምሩ በግላቸው ጣልቃ ገብተው የገቷቸው ሲሆን እዚያው በቅርቡ የተኩስ አቁም ሊደረግ እንደሚችልም ተናግረዋል። እነዚህ እርምጃዎች በስትራቴጂካዊ አንድነት ትርኢት ስር እየጨመረ የመጣው ከባድ ውጥረት ፍንትው አድርገው ያሳያሉ። ይህ ገደብ የተጣለው ኢራን ድርድሩን ካቋረጠችና በሊባኖስ ላይ የሚደረግ ተጨማሪ ጥቃት የእስራኤልን ሰሜናዊ ክፍል ሊያነድና ግጭቱን ከዋሽንግተን ቁጥጥር ውጪ ሊያሰፋው እንደሚችል ካስጠነቀቀች በኋላ ነው። ንግግሮቹ ሊፈርሱ መቃረባቸውንና የሆርሙዝ ወሽመጥ መዘጋት መራዘሙን የተመለከቱት ትራምፕ ኔታንያሁን ለመግታትና አሜሪካን ወደ ውስጥ ሊጎትት የሚችለውን ቀጠናዊ ጦርነት ለማስቀረት ተንቀሳቅሰዋል። ይህ ክስተት በአሁኑ ወቅት የአሜሪካን እና የእስራኤልን ፖሊሲ እየቀረጹ ባሉት ተቃራኒ የጥቅም ስሌቶች ዙሪያ የመጀመሪያውን ፍንጭ ይሰጣሉ። የእስራኤል የገዛ ወታደራዊ መዝገብም ያለችበትን አጣብቂኝ ያሳያል። ያም ማለት ከፍተኛ ውድመት ብታደርስም ወሳኝ የሆኑ የፖለቲካ ውጤቶችን ማረጋገጥ አልቻለችም፣ ተስኗታል። ጋዛ ሙሉ በሙሉ ወድማለች። ነገር ግን ይህ ጭካኔ የተሞላበት ጥቃት ፖለቲካዊ መቋጫ ሊያገኝ አልቻለም። በደቡብ ሊባኖስ ሂዝቦላ ከባድ ጥቃቶች ቢሰነዘሩበትም በወታደራዊና በፖለቲካዊ መልኩ ራሱን በድጋሚ ያደራጀ ሲሆን የእስራኤልን የድንበር እንቅስቃሴዎች በመገዳደር ባለፉት 2 ወራት ውስጥ ከፍተኛ ጉዳቶችን እያደረሰ ነው። የትኛውም ያህል ውድመት ቢደረግ የጽዮናዊው አገዛዝ የሚመኘውን ያንን ፍጹም ድል ሊያመጣለት ግን እስካሁን አልቻለም። አሁን ላይ ኔታንያሁ የመረጧቸው አማራጮች ውስንና አደገኛ ናቸው። እርሳቸው ዲፕሎማሲውን ሙሉ በሙሉ ማገድ ካልቻሉ አፈጻጸሙን ለማደናቀፍ ይሞክራሉ። ሊባኖስ አሁንም ንቁ የጦርነት መድረክ ሆና ትቀጥላለች። እዚያም በታለመ ጥቃት፣ በግድያዎች ወይንም የውስጥ አለመረጋጋትን ለመፍጠር በሚደረጉ ጥረቶች የዲፕሎማሲውን ፍጥነት ማደናቀፍ ይቻላል። ሌላው መሳሪያ ደግሞ ፍልስጤም ናት። ኔታንያሁ በጋዛ ውስጥ አዳዲስ ጭፍጨፋዎችን ማካሄድ፣ ከበባውን ማጥበቅ ወይንም በተያዘው የዌስት ባንክ ቅዱሳን ቦታዎች ዙሪያ ትንኮሳዎችን መፍጠር የተኩስ አቁሙን ሊያፈርሰው እንደሚችል ሊያስቡ ይችላሉ። ይህም ትራምፕን እንደገና ከእስራኤል ፍላጎት ጋር እንዲሰለፉ ከፍተኛ ጫና ውስጥ መክተቱ አይቀሬ ይመስላል። እናስ ትራምፕ ዳግም በኔታንያሁ ሊጠለፉ ይችል ይሆን? ጊዜ ይነግረናል። ይሁን እንጂ ትራምፕ በአብርሃም ስምምነት ስር ስለሚደረገው መደበኛ ግንኙነት አሁንም የሚናገሩት ንግግር ከነባራዊው እውነታ ጋር ፍጹም ያልተገናኘ መሆኑን ያሳያል። የፍልስጤም ጥያቄ ሳይፈታና ክፍት ሆኖ ባለበት ሁኔታ ወደ ሰፊው የአረብ ሀገራት መደበኛ ግንኙነት ሊያመራ የሚችል ምንም አይነት ትርጉም ያለው መንገድ የለም። የ2002ቱ የአረብ የሰላም ተነሳሽነት መደበኛ ግንኙነት ከፍልስጤም ሀገረ መንግስት ምስረታ ጋር አያይዞት ነበር። ከጋዛ ጦርነት በኋላ ደግሞ በንግግርና በእውነታው መካከል ያለው ልዩነት ይበልጥ እየሰፋ ሄዷል። ቀጠናው አሁን ላይ ባደገኛ መስቀለኛ መንገድ ላይ ይገኛል። አንደኛው መንገድ የጋራ መዛልና የኃይል ሚዛኑ መለዋወጥ የወለደውን ያልተሟላ ዲፕሎማሲያዊ መክፈቻ የሚያቀርብ ሲሆን፣ ሌላኛው መንገድ ደግሞ ዋሽንግተንም ሆነ ቴል አቪቭ ሊቆጣጠሩት ወደማይችሉት ሰፊ ግጭት ያመራል። ኔታንያሁ ከዋና እምነቶቻቸው ጋር የሚቃረነውን ስምምነት በዝምታ ይቀበላሉ ብሎ ማሰብ አደገኛ ቅዠት ነው። ነገር ግን ከዚህ የበለጠ ጥልቅ ቅዠት የፖለቲካ የሞራልና የስትራቴጂ መሰረቶቹ እየተናጉ ያሉትን ቀጠናዊ ስርዓት በጭካኔ ኃይል ብቻ ለዘላለም አስከብሮ ማስቀጠል ይቻላል ብሎ ማመኑ ላይ ነው።
በአይዲዮሎጂያዊ አባዜና በስትራቴጂካዊ ሽንፈት መካከል የተያዙት ኔታንያሁ ሙሉ መዋቅር ከሳቸው ጋር አብሮ እስኪፈራርስ ድረስ ጦርነቱን ማስፋፋታቸውን በመቀጠል የመጨረሻዋን ገዳይ ቁማር ሊጫወቱ ይችላሉ። ቸር ሰንብቱ የሳሮን ሰዎች።